ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደ ምንመለከተው መረጃ አልፈናል። ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶች በአዋጅ ቁጥር 1383/2017 በመታገዳቸው በገበያ ላይ ከፍተኛ የሆነ የአማራጭ ከረጢቶች ፍላጎት እንዳለ ይታወቃል። ይህንን ተከትሎ ክልከላውን እንደ መልካም አጋጣሚ በመጠቀም ወደ ቢዝነስ የለወጡ አካላትን አናግሯል። በተጨማሪም ክልከላው ከተጣለ በኋላ ያሉትን የለውጦች በተመለከተ የአካባቢ ጥበቃ ባለስልጣን የሥራ ኃላፊዎች ጠይቆ ባልደረባችን አጥናፉ አበራ ተከታዩን ጥንቅር አሰናድቷል፣ እንደሚከተለው ያቀርበዋል። በአዋጅ ቁጥር 1383/2017 አንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶች መታገዳቸው በገበያው ሰፊ የተተኪ ምርቶች ፍላጎት የፈጠረ ሲሆን ከጥር 23 2018 ጀምሮ ተግባራዊ የሆነውን ይህን ክልከላ ተከትሎም ወደ ቢዝነስ የገቡ አካላት መኖራቸውና በማህበረሰቡም ዘንድ ግንዛቤ መፈጠሩን የአካባቢ ጥበቃ ባለስልጣን ቺፍ ኦፍ ስታፍ ህይወት ኃይሉ ይገልጻሉ። ፕላስቲክ ክልከላው አዋጁ ኢምፕሊመንት ወይም ተግባራዊ መሆን የጀመረው ከጥር 23 2018 ጀምሮ ነው። በማህበረሰቡም ትልቅ ግንዛቤ እንዳለ ተረድተናል። ያው የፕላስቲክ ከረጢቶች እንደተከለከሉ አገልግሎት የሚሰጡ አካላት የተለያዩ ተኪ ምርቶችን ለማህበረሰቡ እያቀረቡ እንደሆነ አይተናል። ግን ያው ከትግበራው በኋላ ተኪ ምርቶች በበቂ ሁኔታ እንደሌለም ተገንዝበናል። ማሽኖችን በመፈብረክ ስራ ላይ የሚገኙት አቶ መሐመድ ኢብሪያ ደግሞ የፕላስቲክ ክልከላ የፈጠረውን ከፍተኛ ገበያ ፍላጎት ለመሙላት የወረቀት ዘንቢል ወይም ፔፐር ባግ ማምረት መጀመራቸውን ይገልጻሉ። እዚህ ሪሳይክል የሚያደርጉ ፕላስቲኮች ከተከለከሉ ጊዜ በኋላ እንደዚህ መጣ ነው። ቀድሞ የምንሰራው የሀገር ውስጥ ማሽነሪዎችን መፈብረክና በማሽን ላይ ሰው ስልጠና ሰልጥነው ስራ ማስጀመር ስለነበረ ተቀራራቢ ስለነበረኛ ማሽኖቹን የፈበረክን ሰዎችን እየሰለጠኑ ራሳቸው አምራች እንደሆኑ ማድረግ ማስቻል ነው የጀመርነው እና ቅርብ ጊዜ ነው ጥሩ ነገር ይሰራል። ይሄ ህግ ሲመጣ ሊጎዱ የሚችሉ አካላት ይኖራሉ በሚል ከተለያዩ የመንግስት ባለድርሻ አካላት ጋር ከፋይናንሻል ሴክተርስ ጋር ከባንኮች ጋር ከተለያዩ ባንኮች ጋር አንድ ላይ አትሊስት እነዚህ አምራቾች ወይ ትንሽ ኤክስቴንደድ ታይም እንዲኖራቸው ለሚከፍሏቸው ብድሮቻቸውን ሲከፍሉ ኤክስቴንደድ ታይም እንዲኖራቸው ማሽኖቻቸውን ደግሞ ወይ ሪኤክስፖርት ማድረግ የሚፈልጉ ከሆነ ወይም ስፔር ፓርት አድርገው ማስተላለፍ ወደ ሌላ ሀገር መላክ የሚችሉ ከሆነ ከነ ከስተምስ ጋር አትሊስት ታክስ ዊቨር የሚደረግበትን ሁኔታ ስብሰባዎችን አድርገናል። ኢቨን እነሱም ባሉበት እና ምቹ ሁኔታዎችን ፈጥረናል። የፔፐር ባግ ወይም የወረቀት ዘንቢል ስራ አሰልጣኝ የሆነችው ወጣቷ ጀትሮታ በበኩሏ ለምርቱም ሆነ ለስልጠናው ያለው የገበያ አቀባበል እጅግ አበረታች መሆኑን ታስረዳለች። አቀባበሉ አሁን ላይ በጣም አሪፍ ነው። ያው ጊዜውን ያማከለም ስለሆነ አሪፍ ነው። እስካሁን ድረስ ያለው ጥሩ ላይ ነው። የፔፐር ባግ መስራት የሚያስችሉ ማሽነሪዎችን ከህትመቱ ጋር ፔፐር ባግ ማምረት የሚችል እንዲሁም ብራንዱን ማውጣት የሚችሉ ማሽኖችን የፈበረከን ሰዎችን እያሰለጠን ከነማሽኑ የምንሸጠው ያ ማለት ስልጠናው ሲደመር አቅርቦት ግብአት አቅርቦት ሲደመር ማሽነሪው ነው የምንሰጣቸው ማለት ነው። የአዋጁን ትግበራ ተከትሎ የፕላስቲክ ምርቶችን ተክተው አገልግሎት መስጠት የሚችሉ ምርቶችን የማምረት ፍላጎት ያላቸው አካላት ብድርና መሰል ድጋፎችን ማግኘት እንዲችሉ ለፋይናንስ ተቋማት ግንዛቤ መፍጠር እንደተቻለ ባለስልጣኑ የስራ ኃላፊ ይናገራሉ። ተኪ ምርቶችን ሊያመርቱ የሚያስቡ ካምፓኒዎች አካላት ያው ከተለያዩ የፋይናንሻል ሴክተሮችን ያው በዛውም አትሊስት ኢንፎርሜሽኑ እንዲኖራቸው አድርገናል። ላይክ አሁን ብድርም እንዲመቻች ከተለያዩ የክልልም ሆኑ የሁለቱ ከተሞች ላይም በአብዛኛው ከክልሎች ጋር አትሊስት ፋሲሊቴት እንዲያደርጉላቸውም አዌርነሱ እንደ ገቨርንመንትም ስለወጣ ይሄ አዋጅ እነሱም ሰፖርት እንዲያደርጓቸው ኢንፎርሜሽኑን አስተላልፈናል። ተፈላጊ ነውና እንዲቀጥል ማድረግ ነው እንጂ አሁን ላይ ጥሩ ነው አቅርቦቱ አቀባበሉ ጥሩ ነው። ነገር ግን እንዲቀጥል ማድረግ ነው። ሰዎች እንዳይንገላቱ በአንድ ማዕከል ነገሮች ማስገኘትና ወደ ገበያው እንዲደረሱ ማድረግ ነው። እንደ መንግስት ስለሆነ ህጉ የሚወጣው ጥሩ ቢዝነስ ፕላን ወይም ፕሮፖዛል ይዞ ለመጣ እንግዲህ እንዳልኩ ነው ፕራዮሪቲ የተሰጣቸው ኢንቨስትመንት ኦፖርቹኒቲዎች ናቸው ሀገራችን ውስጥ። አቅም የሌለው ሰው ማሽነሪ መግዛት የማይችል በትንሽ ስሞል ካፒታል እንዲሁም ሚዲየምና ላርጅ አድርገውት በትልቅ ካፒታል የሚንቀሳቀስ ሰው ሞልዲንግ ማሽኖችን ብራንዲንግ ማሽኖችን ጨምሮ እንዲሰራ ያስችላልና ከትንሽ እስከ ትልቅ አቅም ያለው ሰው እንዲሰራበት ነው ያስቻለው። ጥሩ ነው አቅርቦቱ። እንደዚህ አይነቱን ስልጠና እነማን ቢሰለጥኑት ጥሩ ነው ብለሽ ታስቢያለሽ? እስካሁን ካለሽ ልምድ አኳያ። ኦኬ፣ እንደዚህ አይነቱን ስልጠና መውሰድ አለባቸው የምንላቸው ያው ከስራ ጎን ለጎን ኦር ደግሞ ቤት ውስጥ ቁጭ ብለው ላሉ ሴቶች፣ ወጣቶች አሪፍ የስራ ድርሻ ነው ብለን እናስባለንና ለነሱ እመክራለሁ። የትምህርት ባክግራውንድ ወይም ደግሞ ቅድመ ሁኔታ የሚጠይቁት ነገር አለ? ምን ያስፈልጋቸዋል ለመሰልጠን?
ምንም ማንበብና መጻፍ ብቻ ቢል ኦፍ ማቴሪያል ሲያወጡ እንዳይቸገሩ ኮስት አናላይስ መስራት አለባቸው። አዋጭነቱን እንዲሁም እቃዎቹ የሀገር ውስጥ ምርት የውጭ ምርት ጠንካራ ደረጃ 1 2 አላቸው። እሱን ለማወቅ ቲዎሪ አላቸው። ሁለተኛ ተግባር ተኮር ነው። ጋር 95% ተግባር ነው የሚሰጠውና የግድ ማንበብና መጻፍ ማየት የሚችል ሰው መስራት ይችላል። ግን በዚህ በፔፐር ባግ ስልጠና ወስደው ወደ ስራ መሰማራት የሚፈልጉ ሰዎች በትርፋማነቱ እንዴት ነው እርግጠኛ መሆን የሚችሉት? ትርፋማነቱን ወስደው ማርኬት ምን ያክል ሽጦ ይውላል የሚለው ለኔ ትልቁ ስሌት እንጂ ከአንድ ፔፐር ባግ 3 ብር 4 ብር ማትረፉ ወይም ከአንድ ላይ 5 ብር 10 ማትረፉ አይደለም። ምን ያክል ሽጠው ይውላሉ ነው። አሁን ባለው ትሬንድ ጥሩ ነው። ማቴሪያል ይወስናል። ብዙ ጊዜ በትንሽ የሚገዙ አሉ፣ ግን 1-2 ኪሎ ግራም እንኳን መያዝ የማይችሉ እቃዎች 1 ኪሎ ግራም ግማሽ ኪሎ የማይችሉ አሉና ጠንካራ ማቴሪያል ተጠቅሞ የተሻለ እስከ 30 ብር ነው። ትልቁ የልብስ ፔፐር ባግ እስከ 30 ብር እየተሸጠ ያለውና ያ ማለት ለብዙ ጊዜ መጠቀም የሚችሉት ነው። ከ10 ብር እስከ 30 ብር ባለው ይሸጣል። ያ ማለት ግን እነሱ አንደኛ እቃ የሚገዙት ከትክክለኛ ቦታ ነው ወይ ከ3ኛ ሰው 4ኛ ሰው ገብቶበት አሁን ወረቀት ሲገዙ የሆነ ፐርሰንት የሆነ አትርፎበት ምናምን ከሆነ ምናምን አስቸጋሪ ሊሆን ይችላል። ግን ትክክለኛ አስመጪዎችን ማግኘት ትክክለኛ ቦታ ላይ መግዛት አዋጭነት እንዲሆን የሚያደርጉ አንዱ እሱ ነው። እስካሁን ጥሩ ነው። ትክክለኛ ጥሬ እቃዎችን ለማግኘት የት ነው መሄድ ያለባቸው ወይ ደግሞ እንዴት አድርገው ይሄንን ለመለየት ይችላሉ? ከስልጠና ክፍል አንደኛው ማቴሪያል ከየት ያገኛሉ ነው። ለዛ ግን በቂ እውቀት እንዲኖራቸው የትኛው ማቴሪያል የተሻለ ነው የትኛው ጥሩ ነው የሚለውን እዚህ ጋር ግንዛቤ እንሰጣቸዋለን። ጊዜውንም ያማከለ ነው። አትራፊነቱ ከፍ ያለ የሚያደርገው እሱ ነው። አሁን ላይ አትራፊነትን ከፍም ዝቅ የሚያደርገው ያው ጊዜውን ያማከለ በመሆኑ ነው። ሰዎች አሁን ላይ በይበልጥ እየተጠቀሙ ያሉት ይሄንን ነው። ምንም አይነት ገንዘብ የሌለው ሰው ጀስት ቤቱ ለምሳሌ ልጅ እያሳደገ ወይም ከስራ መልስ ምናምን እሰራለሁ ያለ ሰው 1 ሜትር በ1 ሜትር ቦታ ባለችው ቦታ ላይ እሰራለሁ ቢል ምንም አያስፈልገው ማቴሪያል ብቻ ነው የሚገዛው። ኦልሞስት አሁን ለመከራ ያክል ወደ 15000 ብር አካባቢ ኢንቨስት ቢያደርግ የአንድ ፔፐር ባግ ዋጋ 10 ብር ብትጨርስበት አባስቶ ያን ያክል ፔፐር ባግ ማምረት የሚችልበትን እቤቱ በቀን እስከ 300-400 ሊያመርት ይችላል። ከዛም እንደ ሰውየው ፍላጎት ይሄ ማክሲመም የማቴሪያል ብቻ የሚያወጣው ለስልጠና 5000 ብር ያወጣ ይችላል። ለማቴሪያል 15 ቶታል 20000 ብር ያወጣ ይችላል። ከፍ ካደረገው ግን ህትመት ከጨመረ ህትመት ከ35000 አለ 95000 100,000 ያለ ይሄዳል። ስለዚህ እኛውን ያወጣነው አንደኛ 20000 ብር ትንሿ፣ መካከለኛው እስከ 400,000 ብር። ግብአቶቹ ምንድን ናቸው? ወረቀት፣ ካምሱር፣ መብሻ፣ መጨፍለቂያ እንዲሁም ክሮችን ማለት ነው። ገመዶቹም እነሱን ያጠቃለሉ ማለት ነው። በወረቀት ዘንቢል ስራ ለመሰማራት እስከ 20,000 ብር መነሻ ካፒታል ስልጠናና ፈጠራ እንደሚያስፈልግ ባለሙያዎች ጠቁመዋል። በሌላ በኩል ክልከላው ሁሉንም የፕላስቲክ ውጤቶች የሚመለከት ቢሆንም ተኪ የሌላቸው የምግብ ማሸጊያዎች ግን ለጊዜው ክልከላ እንዳልተደረገባቸው አካባቢ ጥበቃ ባለስልጣኑ የስራ ኃላፊ ህይወት ኃይሉ ያስታውሳሉ። በዚህኛው አዋጅ ሁሉንም ፕላስቲክ ባግ ነው የሚከለክለው። ነን ውቭን የተባለውንም ተኪ ደግሞ የሌላቸው ምርቶች አሁን እንጀራ ያለ ላስቲክ አይሆንም እንደሱ አይነት። ሁለተኛ ደግሞ ፓኬጂንግ ወይም መጠቅለያ ተብለው የተገለጹ ፕላስቲክ ምርቶች አሉ። ለምሳሌ የባልትናዎችን ወተት ስታይ፣ ሌሎች ምግቦችን ከንኪኪና ከመቀላቀል ከብክለት ወይም ከንኪኪ ከመቀላቀል እንዲከለክሉ ተብለው የተቀመጡ አሉ በአዋጁ ላይ እና እነሱን አሁን ተኪ ምርት ስለሌላቸው እነሱ ያው አሁን እንግዲህ በአሁኑ አዋጅ ገደብ አልተደረገባቸውም። ፕላስቲክ የማይበሰብስና ወደ ምግብና ውሃ በመግባት ለጤና እክል የሚዳርግ በመሆኑ አዋጁ የህብረተሰቡን ጤና ለመጠበቅ ታስቦ የተዘጋጀ ስለመሆኑ የፌዴራል የአካባቢ ጥበቃ ባለስልጣን ቺፍ ኦፍ ስታፍ የሆኑት ህይወት ኃይሉ ያስረዳሉ። በአጠቃላይ የፕላስቲክ ክልከላው ለአምራቾች ሰፊ የገበያ እድል የፈጠረ በመሆኑ ተኪ ምርቶችን በማምረት ተጠቃሚ መሆን የሚቻልበት ሰፊ እድል እንዳለ ለመገንዘብ ይቻላል። ክቡራትና ክቡራን ተመልካቾቻችን በቅርቡ እገዳ የተጣለበትን የፕላስቲክ ምርቶች ሊተኩ የሚችሉ የተለያዩ አይነት ምርቶች እንዳሉ አስቀድመን እያነሳን ቆይታ አድርገናል። ከነዚያ መካከልም ደግሞ የወረቀት ዘንቢል ወይም ደግሞ ፔፐር ባግ አንደኛው ነው። ይህንን ቢዝነስ ለመስራት ምን ያክል የመነሻ ካፒታል ያስፈልጋል፣ የሚያስፈልጉ ግብአቶችስ ምንድናቸው የሚሉትን ሀሳቦች እያነሳን ቆይታ አድርገን እንደወደዳችሁት እንደጠቀማችሁ ተስፋ እናደርጋለን። ወደ ስቱዲዮ እንመለስ። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር የኢትዮ ቴሌኮምና የኤሪክሰን ስምምነት ስኳር ከኤክሳይዝ ታክስ ነፃ ሆኖ እንዲቀጥል ስለመወሰኑ፣ በዲጂታል ይዘት በሚገኝ ገቢ ላይ ታክስ ሊጣል ነው ስለመባሉ አንስተናል።
በሁነትና ዝርዝር መረጃዎቻችን ደግሞ የኢትዮጵያ ሰነደ መዋለ ንዋይ ገበያ ንዋይ የተሰኘ የዲጂታል ሞባይል መተግበሪያ ስለማስተዋወቁ፣ የፕላስቲክ ውጤቶች ክልከላን ተከትሎ አማራጭ የቢዝነስ ሀሳቦችን እየተጠቀሙ ስለሚገኙ ተቋማት፣ እነዚህና ሌሎች ወቅታዊ የቢዝነስ ጉዳዮችን ያካተትንበት ኢትዮ ቢዝነስ ይህንን ይመስል ነበር። ሳምንት በሌሎች ጉዳዮች እስከምንገናኝ ጤና ይስጥልን።